ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽና እንዲወላችሁ እሞኝላችኋለሁ። ቤተሰቦች ጎንዶ ነው ወዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ በትናንትናው ዕለት ሰይፉ ሾው ከመጋቤ ሐዲስ መምህር እሸቱ ጋር ባደረገው ቆይታ ስለ ወንድማችን ተወዳጁ አርቲስት ነጻነት ወርቅነህ አሟሟት እንግዲህ የበለጠ ለማብራራት ሞክራል። ነጻነት ወርቅነህ እቤት እያለ ህይወቱ ያለፈው። ከዛ በኋላ እንግዲህ ያም ቢሆን ወደ ጠብታ አምቡላንስ ተደውሎ ጠብታ አምቡላንሶቹን ደግሞ በሚያስደንቅ ፍጥነት ለመርዳት መጥተው ነበረ። እንዲሁም ቢሆን ህይወቱ ግን ያለፈው እቤት ነበር የሚል ሐሳብ አንጸባርቋል። እንግዲህ ነጻነት ወርቅነህ ባለፈበት ዕለት ጠዋት ነው ቁርስ ከጁስ ጋር ቁርስ በልቶ ጁስ ፈልጋለሁ ብሎ ጠይቆ ነበር። ያን ተከትሎ ጁስን ጠጥቶ ነበር። ወዲያው ማስመለስ ጀመረ ነው። ወዲያው ማስመለስ ጀመረ። ያን ተከትሎ እንግዲህ ህመሙ በጣም እየከበደ መጥቶ ነው ለህልፈት ያበቃውና ይሄን ሐሳብ ተከትሎ ሰይፉ ይሄን ሐሳብ ካነሳ በኋላ አንዳንድ የሚባሉ ሳይሆን እጅግ በጣም ብዙ ግለሰቦች ጁሱ ይመርመርልን የሚል ጥያቄ አምጥታችኋል። ስለዚህ አሁን አፈሙዙ ከሚስቱ ይሄ ጩኸቱ ጉርጉሩ ማውገዙ ከሚስቱ አንድ ደግሞ ወደ ሚስቱ እናት ዞረ ማለት ነው። ጁሱ ይመርመርልን። ስለዚህ ምናልባት ይሄ ምን ለማለት ተፈልጎ ነው? የሚስቱ እናት መርዛ ከሆነ የሚል ሐሳብ ነው እና ይሄ በጣም አሳፋሪ ነው። ምክንያቱም ከባለቤቱ ያወቀው ቡዳ ነው። ይሄ ልጅ 20 ዓመት ሙሉ ከነዚህ ሰዎች ጋር እንደ እናት እንደ ልጅ ሆኖ አብረው የኖረ ሰው ነው። በችግሩ በህመሙ ጊዜ ከማንም በላይ ካጠገቡ የነበሩ እንደ እናት በእናት ፈንታ ሆኖ አብረው የኖሩ ሰዎች ነው። የነጻነት አማቹ ማለት ከእናት እንደ እናት ሆነው የኖሩ ሴት ናቸው እና አሁን ደግሞ እሳቸውን ሰላም የማሳጣት ዘመቻ ማለት ነው። ተገቢ አይደለም። ነጻነት ህፃን ልጅ አይደለም። ነጻነት የማንም ባሪያ አይደለም። ተገዶ ተቆጥቁጦ በግድ የሚኖርበት ህይወት የለውም። በፍቅር የኖረ ህይወት ነው። በፍቅር ከእናቱም ጋር ከሚስቱም ጋር ከሚስቱ ቤተሰቦችም ጋር ተዋልዶ ተዛምዶ ያስገደደው ሰው እኮ የለም እኮ። ነጻነት እኮ እንደተባለው ደግ እጆች ቸር እጆች ስላለው ገንዘቡን ለዚህም ለዛም ሰጥቶ ሊሆን ይችላል እንጂ ሚሊዮነር ነው። ስለዚህ የራሱን የተንደላቀቀ ቤት ይዞ መኖር እየቻለ ከሚስቱ እናት ጋር የሚያኖረው ፍቅር ነው። ከሷም ከቤተሰቦችም ጋር የተሻለ ፍቅር ስላለ ነው እና አስገድዶት ማንም ሰው በዚህ ካልኖርክ ብለው መንገድ ያስያዘው ወይም ደግሞ ያስጨነቀው ሰው የለም። በፍቅር የኖራቸውን ሰዎች ካለፈ በኋላ ልናስጨንቃቸው አይገባም እና ከባለቤቱ ያወቀ ቡዳ ነው። ወንድሞች አሉት፣ ቤተሰቦች አሉት፣ ጓደኞች አሉት። እንደዚህ አይነት ጉዳይ እናንተ የምትሉት አይነት ጉዳይ እንኳን ድንገት እንኳን ከ105% እንደ 10% እንኳን ቢኖር እኮ በጣም የሚቀርብ ቤተሰብ አለ እና ከባለቤቱ ያወቀ ቡዳ ነው። ሁሉም ነገር ላይ ጥልቅ ማለት አይገባም። እንግዲህ ብዙ ሰዎች ህመም በጣም ሲበዛ ሆስፒታል ውስጥም ሆነው የሞት አፋፍ ላይ ሲሆኑ ውሃ ስጡኝ ይላሉ። አንዳንዶቹ ምግብ ስጡን ይላሉ። እንደዚህ እኔ ቤተሰብም የገጠመኝ ሰው አለ እና በዛ በጭንቅ ሰዓት እንግዲህ ምግብ ባለ ሰዓት እምቢ አትለው። ምግብ ተሰጥቶ ወደ ነፍስ ግቢ ከሆነ ምን ታደርጓል? ውሃ የሰጠም ሰው ተወግዞ፣ ምግብ የሰጠም ሰው ተወግዞ፣ ትራስ ያስጠጋን ሰው ተወግዞ፣ ተነቅፎ ተሰድቦ ይሆናል እንዴ? አይሆንም። እና እባካችሁን እረፍት አንንሳቸው። በቃ እንደ ችግር እንኳን ቢኖር ከኛ የሚቀርቡ ቤተሰቦች አሉና ፋታ እንስጥ ነው እንደኔ እይታ። አሁን ደግሞ ጁሱ ይመርመርልን፣ በዚህ ወጥቶ በዚህ ገብቶ ምናምን እንደ ፋታ እንስጥ። በእውነት ፋታ እንስጥ። ይሄ ሰው ሚስጥር አድርገው የከረመው ለእኛ ነው እንጂ ለቤተሰቦች አይደለም። ቤተሰብማ አብሮ ሲወድቅ ሲነሳ ነበር። ገባህ ወይ ወጣህ ወይ ይህችን ብላ እስቲ እባክህን አድርግ እስቲ ረፍት አድርግ ሲጠሳጠሱ ነው የኖረው። ቤተሰብ ራሱን እንዲጠብቅ እንደዚህ አይነት ሰው ስራውን ዓላማውን ለሰዎች የሚኖር ሰው ራሱን አያይም። ስለዚህ ትንሽም ቢሆን ወደ ራሱ እንዲመለከት የሚያስገድደው ቤተሰብ ነው እና አንዲት ቀን ስለሚስቱ ክፉ ካላነሳ እኔ ለምን አነሳለሁ? ይሄ ምንድን ነው? አሽቃባጭነት ወይም ደግሞ ቡዳነት ነው። ከባለቤት ያወቀ ቡዳ ነው ተብሎ የሚተረተው ለእንደዚህ አይነት ሰው ነው እና እሱ ልጆቹን፣ ሚስቱን፣ እናቱን፣ አያቱን የሞቱትንም ያሉትንም ማመስገን ነው። ባገኘ አጋጣሚ ሁሉ ማመስገን፣ ማድነቅ፣ ማወደስ፣ ፍቅር
ታዲያ እኛ ምን ቤት ነን ነው? እኔ ያልገባኝ ነገር እኛ ምን ቤት ነን? እና እባካችሁ እሱ ወዳጆቹን ቤተሰቦቹን እሱ ካለፈ በኋላ እነሱን ማክበር እሱን እንደ ማክበር ነው የሚቆጠረው። ለእኛ የሚዲያ ሞቅታና ግርግር ማን አስገድደው? ማን ወካል አስገድደው? ይሄ ልጅ እኮ በስራው እኮ አንቱ የተባለ እኮ ነው። ቁጥር 1 ተከፋይ እኮ ነው ኢትዮጵያ ውስጥ ቁጥር 1። ምናልባት ትልልቅ ካምፓኒዎች ይሄን ስራልን ብሎ ለመነጋገር እንኳን የሚፈሩት የሚያከብሩት ነው ነፃነት ወርቁ ነው። ስለዚህ ይሄን የሚያክል ሰው ከሚስቱ እናት ጋር ኖረ ማለት ምን ያክል ፍቅር እንዳለ ነው የሚያመላክተው። ማንም ይኖረ ዛሬ ጊዜ ከእናቱ ጋር እሺ ብሎ የሚኖር ጎረምሳ አለ እንዴ? ፈርጠምጠም ስለ ባክሽ ዞር በይ ብሎ ነው የሚሄድ። የራስን ነው እና ትልቅ ግቢ ይዛ እንኳን ልጆቼ አብረን እንኖር ቢባል የትኛው ልጅ ነው እሺ የሚል? ደግሞ እናት ቤት እኖራለሁ እንዴ ነው የሚለው የትኛውም ሰው። ነፃነት ግን እንደዛ አይደለም። ነፃነት ግን ሰውን አክባሪም ስለሆነ ከሰዎች ጋርም ጠለቅ ያለ ፍቅር ስላለው ነው ራሱን ችሎ በራሱ የተንደላቀቀው ኑሮ መኖር እየቻለ አይሆንም ብሎ ከሚስቱ ቤተሰቦች ጋር የሚኖርበት ምክንያት ፍቅር ነው። እና እነሱ ፍቅር ያደራጃቸውን እኛ መሀል ገብተን ለማፈላቀቅ በህይወት እያለ ብንገናኝ ምንድን ነው ያለፈ ሰውን ለማጣላት? ምን አይነት አማርኛ ነው? አይገባኝም። ያለፈን ሰው ለማጣላት ማንን ከማን ለማጣላት ራሱ እንደፈለግን አልገባኝ። ይመርመርልን ጁሱ ይመርመር። ምን ተመርምሮ ምን ታረጉ? እና የማይመስል ነገር ለሚስታት ነገር የተባለ ትኩረት በዚህ በእኛ ላይ ደረሰና በስርዓቱ መኖር አለብን። ፋታ አንስጥ፣ ለቤተሰብ ፋታ አንስጥ። ሰው ሀዘን ማዘን እኮ አልቻለም በአሁኑ ሰዓት። እሱም እያለ በህይወት እያለ እኮ የተናገረው ነገር በህይወት እያለ የተናገራቸው ነገሮች ሁሉም የተፈጸሙ። ሰው ሀዘን እኮ ማዘን እኮ አልቻለም እኮ። ይጦዘጥዛል፣ ያም እየመጣ ይጦዘጥዛል። አሁን እንግዲህ በእርግጠኝነት የነፂ ቤተሰቦች የማታውን የሰይፉ ሾው ስለ ወንድማቸው ስለሆነ የተወራው ያንን ማየታቸው አይቀርም። ኮሜንት ሲገቡ ደግሞ ጁስ ይመርመርልን እያለ ነው። ይሄ ምንድን ነው? በጦር እንደ መውጋት ነው የሚቆጠሩ፣ በጦር እንደ መውጋት እና ለምሳሌ እኔ የኮሜዲያን ወንደሰንን እናት ተናግሬያለሁ። ለምን አይን አፍጥጦ ጥርስ አግጥጦ ስለመጡ ነው። እሳቸው የኮሜዲያን ወንደሰን እናቱ በልጃቸው ላይ ስለዋሹ የልጅ ልጃቸውን ስለገፉ ነው የተናገርነው። ነፃነት ግን እንደዛ አይደለም። በፍቅር በቆንጆ የሰላም መጋረጃ ተጋርዶ የኖረ ትዳር ህይወት ነው ያለው። ባይስማሙ እንኳን ጎበናቸውን ለሽቅጥ አላቀረቡትም። ባይስማሙ እንኳን ለሌላ ሰው መሰናክል አልሆኑም። ተለያይቶ እንኳን ቢሆን ሰላም ልንሰጥ ነው የሚገባው። እና አሁን ደግሞ አፈሙዙ ወደ ሚስቱ እናት መዞሩ ነው። እኔ ምንም መላ ያለው ነገር አይደለም። ራሱ ሰይፉም ራሱ ጭንቅ ውስጥ ገባ እኮ። አይ ደረጀ ኃይሌ ማነው ኮሜዲያን ደረጀ ለዚህ ጉዳይ እኮ በእግሩ ነው ሄደው ብሏል። አሁን እንግዲህ ከሱ ጋር የተገናኙ ወዳጆቹ በሙሉ ጭንቱንስ ቅርቃር ውስጥ ለመክተት ማለት ነው። ቅርቃር ውስጥ መክተት ማስጨነቅ። የሚጎዱት ሆነ ነው የሚጎዱት አይደለም። እና አንዳንድ ነገር አጉር ፍልስፍና ውስጥ አንዳንድ ሰው ህይወቱ ልትወጣ ስትል የሆነ ምግብ ስጡኝ ይላል፣ የሆነ ውሃ ስጡኝ ይላል። ሲጨነቅ ሆስፒታልም እንዲህ አይነት ነገር ይገጥማል። ብዙ ጊዜ ውሃ ይላሉ። ስለዚህ ውሃ የሰጠ ሰው ሁሉ ይመርመር ማለት ነው። በህመም ጊዜ አብረ የሆነ እኮ ቤተሰብ እኮ ነው። በጭንቅ ጊዜ አብረ የሆነ እኮ ቤተሰብ ነው። ዛሬ ሰው የእናቱን ቤት ይፈልጋል እንዴ? ትንሽ ቤት፣ ትንሽ መኪና፣ ትንሽ ንብረት ከያዘ ውልቅ ነው። ሰፈሩንም አይፈልገው እንኳን የእናቱን ቤት። ብዙ ሰው በተወለደበት ሰፈር አያድግም፣ ጥሎ ነው ይጠፋል። መስቆል እንዳየ ሰው ይጣል ማለት። ስለዚህ ይህ ሰው ግን ከትትናውም ከፍቅሩም የተነሳ ነው። ከትትናም ከፍቅሩም የተነሳ ነው። ታውቃላችሁ እንኳን ነፃነት የሚያክል ሰው ቀርቶ ዛሬ ተራ ቲክቶከሮች የት እንደሚሉ የት እንደሚያድሩ ይታወቃል። በቤተሰብ ጉያ ውስጥ መኖር ጨዋነት ይጠይቃል፣ ትልቅነት ይጠይቃል፣ ግብረ ገብነት ይጠይቃል። እና እባካችሁን ከአደራ ጋር ይሄ ቤተሰብ ሰላም እንስጠው፣ ፋታ እንስጠው። አንድ ሚስቱን እናት፣ አንድ ልጆችን፣ አንድ ጓደኞችን አሁን እኮ ሰይፉም ተሸማቀቀ እኮ እከሌ እንዲህ ነው ያለው፣ እከሌ እንዲህ ነው ያለ። እኛ ምርመራ ፖሊስ አይደል
አቃቢ ጎች አይደል ምን ቤቱን እንደራሱ እንደዚህ ያለ አስተያየት እንደምሰጥም አልገባኝ። የኔ ሐሳብ ነው። ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። በያላችሁበት መልካም ጊዜ እንላችሁ። ፒስ